በአንድ ምስቅልቅሉ በወጣ ክፍል ውስጥ አንድ ወጣት በሰላም ተኝቶ እያለ በድንገት የሆኑ ሰዎች ወደ ክፍሉ ሰብረው ገቡ። ወጣቱ በድንጋጤ ከእንቅልፉ ቢነቃም ምን እየተፈጠረ እንዳለ ሊረዳ አልቻለም። ሰዎቹ ብዙም ሳይናገሩ ወዲያውኑ መሬት ላይ በዘርረው በካቴና አሰሩት። በቀጣይ እንደምንረዳው ሰዎቹ ልጁን በደፋሪነትና በነፍሰ ገዳይነት ጠርጥረው ሊያስሩት የመጡ ፖሊሶች ነበሩ። በፖሊስ ጣቢያ ውስጥ ኳኒው አሁንም ሊረጋጋ አልቻለም። ፖሊሶቹ በክፍል ውስጥ ያገኙት በደም የተለወሰ ቢላዋ ፎቶ አሳዩት። ኳኒው ቢላዋ እንዴት ክፍል ውስጥ ሊገኝ እንደቻለ እንደማያውቅ ተናገረ። የበለጠ ለማብራራት ቢሞክርም ፖሊሶቹ ሊሰሙት አልፈለጉም። ተጎጂዋ ለአካለ መጠን ያልደረሰች ልጅ ስትሆን የወንጀሉ ትዕይንትን በጣም አሰቃቂ ነበር። ፖሊሶቹ የኳኒውን የጣት አሻራ በወንጀሉ ቦታ ላይ አግኝተዋል። እንዲያውም የእሱ ዘር በሴቷ አካል ውስጥ ተገኝቷል። አሁን ሁሉም ማስረጃዎች በጣም ግልጽ በመሆናቸው ኳኒው ወንጀሉን ሊክድ አልቻለም። ሆኖም ግን ኳኒው አሁንም ንጹህ መሆኑን አጥብቆ ይናገራል። ከአንድ ቀን በፊት ኳኒው ከጓደኞች ጋር በኢንተርኔት ካፌ ውስጥ ጌም እየተጫወተ ነበር። በኋላ እዚያው የተረሳ ስልክ አገኘ። የስልኩ ባለቤት ደውላ ኳኒው ስልኩን እንዲመልስላት ጠየቀችው። እንዲሁም 1 ቢሊዮን ወን እንደምትሸልመውም ነገረችው። ለጥቂት ጊዜ ካመነታ በኋላ ስልኩን ሊሰጣት ወሰነ። ኳኒው በተነገረው መመሪያ መሰረት ወደ አንድ ሆቴል ሄደ። ከዚያም በሩን አንኳኳ፣ ነገር ግን ማንም አልመለሰለትም። በሩ እንዳልተቆለፈ ሲያይ ኳኒው ከፍቶ ወደ ውስጥ ገባ። ያኔ ነው ሴቲቱ ገላዋን እየታጠበች መሆኑን ያወቀው። እሱ ትንሽ ቢያፍርን፣ ሴቲቱ ግን በጣም የተለመደ ነገር እንደሆነ አድርጋው ነበር። ስልኩን አልጋዋ ላይ እንዲያስቀምጥላት ጠየቀችው። ከዚያ በኋላ ሽልማቱን ይዞ መውጣት ይችላል። ኳኒው እንደተባለው አደረገ። ከመውጣቱ በፊት ግን ገላዋን ስትታጠብ በሩን ብትዘጋም እንደሚሻል በደግነት አስጠነቀቃት። ካልሆነ ግን መጥፎ ሰው ቢመጣ ምን ሊፈጠር እንደሚችል ማን ያውቃል። ኳኒው ከወጣ በኋላ ወደ ቤቱ ሄዶ ተኛ። ነገር ግን በማግስቱ በመላው አገሪቱ የተጠላ ነፍሰ ገዳይ ሆነ። የኳኒው እናት ስለ ጉዳዩ ካወቀች በኋላ ወዲያውኑ ወደ ፖሊስ ጣቢያ ሄደች። ልጇ እንዲህ አይነት ድርጊት ሊፈጽም እንደማይችል ለፖሊስ ነገረች። ጉዳዩ በግልጽ እንዲመረመር የሚጠይቁ ወረቀቶችን በየቦታው በተነች። ነገር ግን አሁን ባለችበት ሁኔታ የወንጀለኛ እናት በመሆኗ ማንም ቃሏን ሊያምን አልፈለገም። ኳኒውን ለማዳን እናቱ የሚረዳት ጠበቃ ለማግኘት ሞከረች። ጠበቃ ሚን መልከ ጥፉ ቢሆንም በጣም ጎበዝ ጠበቃ ነበር። ለኳኒው እናት የእርዳታ ጥሪ ጠበቃው የሰጠው ምክር ኳኒው ጥፋተኛ መሆኑን ቢያምን እንደሚሻል ነበር። ካልሆነ ቅጣቱ ይበልጥ እንደሚከብድ ገለጸላት። ነገር ግን የኳኒው እናት ልጇ እንዲህ ያለ አጸያፊ ድርጊት ሊፈጽም እንደማይችል ጽኑ እምነት ነበራት። ኳኒው አባት በሌለበት ቤተሰብ ውስጥ ቢያድግም ሁልጊዜም በጣም ደግና መልካም ጠባይ ያለው ልጅ ነበር። የኳኒው እናት ሁኔታ በጣም ያሳዘነው ጠበቃ ሚን በመጨረሻ ሊረዳቸው ወሰነ። ፍርድ ቤቱ ውስጥ የተጎጂዋ ጠበቃ ሙሉ ማስረጃዎችን አቀረበ። ይህም ኳኒው ተጎጂዋን 2 ጊዜ ከመድፈሩም በላይ በጭካኔ 31 ጊዜ በቢላዋ እንደወጋ ተረጋገጠ። ድርጊቱ እጅግ ዘግናኝ ነበር። የወንጀሉ ትዕይንትም በጣም አሳዛኝ ነበር። የኮሪያ ሕዝብ እንኳን ኳኒው የሞት ቅጣት ሊፈረድበት ወይም በኬሚካል ሊሰለብ ይገባል ብለው ቁጣቸውን ገለጹ። በተጎጂዋ በኩል በቀረበው ማስረጃ ፊት ጠበቃ ሚን ምንም አይነት ማብራሪያ ሊሰጥ አልቻለም። ነገር ግን የኳኒውን ቅጣት ለመቀነስ ሲል ኳኒው በከባድ ጭንቀት እንደሚሰቃይ ተናገረ። እንዲሁም ኳኒው የውከት ጌሞችን ስለሚወድ አልፎ አልፎ በጨዋታና በእውነተኛ ዓለም መካከል ያለው ልዩነት መለየት እንደማይችል ገለጸ። ይህ አነጋገር ብዙም አሳማኝ ባይሆንም ነገሮች ከዚህ ደረጃ ላይ ስለደረሱ ጠበቃ ሚን የኳኒውን ድርጊት በዚህ መንገድ ብቻ ለማስረዳት ተገደደ። ዳኛው በመጨረሻ በወንጀለኛ መቅጫ ሕግ ድንጋጌዎች መሰረት ፈረዱበት። ለአካለ መጠን ያልደረሰች ልጅ በመድፈርና በአሰቃቂ ግድያ እንዲሁም ከድርጊቱ በኋላ በሬሳው ላይ ክብር የጎደለው ድርጊት በመፈጸም ኳኒው የዕድሜ ልክ እስራት ተፈረደበት። ኳኒው ወንጀሉን የፈጸመበት መንገድ እጅግ አደገኛ በመሆኑ ለ5 ዓመታት የስነ ልቦና ሕክምና ማግኘት ብቻ ሳይሆን ቅጣቱን ለመጨረስ ጥብቅ ጥበቃ በሚደረግበት እስር ቤት ውስጥ እንዲታሰር ተወሰነ። ኳኒው ፍርዱን ከሰማ በኋላ ደነገጠ። እሱና እናቱ ወንጀሉን ክደው ቢጮሁም ማንም ያምናቸው አልፈለገም። በመጨረሻም ኳኒው ወደ እስር ቤት ተወሰደ። የኳኒው እናት እስክትዘል ድረስ አለቀሰች። ኳኒው ለመተባበር ፈቃደኛ ስላልነበር መረጋጊያ መርፌ ተወጋ። በማግስቱ ጠዋት ሲነቃ እስር ቤት ውስጥ ነበር። ይህ ለኳኒው የመጀመሪያው የእስር ቤት ቆይታ በመሆኑ ቦታውን እንዴት እንደሚለምደው አያውቀው ነበር። አንድ ሳህን ሩዝ ይዞ በሰዎቹ መካከል ተቀመጠ። ወደ ሲወጣም ከአንድ ጥግ ቆማ ከማንም ጋር ለመነጋገር አልደፈረም። በዚህ ጊዜ ጥቂት ሰዎች አስተዋሉት። ይህ ራስ በራስ ሰው በእስረኞች መካከል መሪ የነበረው ዶክሱ ነበር። እስረኞቹም ኳኒው የታሰረው በደፋሪነት መሆኑን በፍጥነት ተረዱ። ዶክሱና ግብረ አበሮቹ ለኳኒው ትምህርት ለመስጠት ወሰኑ። ኳኒውን ለማስረዳት ከመሞከር በፊት ወዲያውኑ ይደበድቡት ጀመር። አጠገቡ የነበረው የእስር ቤት ዘበኛም ሊያስቆማቸው ከመሞከር ይልቅ በአካባቢው ለቆ ሄደ። ዶክሱ ለኳኒው እንደነገረው እዚህ ያሉ እስረኞች ሁሉ በነፍሰ ገዳይ ወይንም በነፍስ ግድያ መከራ የታሰሩ በመሆናቸው እንደ ኩራት ይሰማቸዋል። ስለዚህ እንደ ኳኒው ያሉ ለአካለ መጠን ያልደረሱ ልጆችን የሚገድሉ ደፋሪዎች በሁሉም ዘንድ በንቀት ይታያሉ። ዶክሱ ደፋሪ እንደሆነ ሲናገር ኳኒው ቁጣውን መቆጣጠር አልቻለም። ኳኒው በአንድ ምት ዶክሱን መሬት ላይ ጣለው። ወዲያውኑ ኳኒው በዶክሱ ሰዎች ተከበበ። በዚህ ጊዜ
በጣም በጭካኔ ደበደቡት። ኳኒው ደም በደም እስኪሆን ድረስ ተደበደበ። የእስር ቤቱ ኃላፊ ሁሉም ነገር በካሜራ ይመለከት ነበር። የሁኔታውን አሳሳቢነት አይቶ አስቆማቸው። ነገር ግን ዶክሱ ጠቡን የጀመረው ኳኒው እንደሆነ ተናገረ። በመቀጠልም የጥበቃ ኃላፊው ኳኒው በዱላ መጥቶ ራሱን አሳተው። በዚህ ድርጊት ምክንያት ኳኒው በጨለማ ክፍል ውስጥ ታሰረ። በዚያም ሌሊቱን በትንሿ ክፍል ውስጥ ብቻውን አሳለፈ። በቀን ደግሞ ኳኒው በዶክሱና በሰዎቹ ይደበደብ ነበር። በኋላም ሁለት ደፋሪዎች ኳኒውን ለማነጋገር መጡ። የእነሱ ሁኔታ ከሱ ጋር ተመሳሳይ እንደሆነ ተሰማቸው። ከኳኒው ጋር በመተባበር ዶክሱን ለመጋፈጥ ፈለጉ። ነገር ግን ኳኒው ከእንደነዚህ አይነት ሰዎች ጋር መስራት አልፈልግም። እሱ ምንም አይነት ህገወጥ ድርጊት እንዳልፈጸመ ያውቅ ነበር። ስለዚህ ከነዚህ ሁለት ሰዎች ጋር ሊስማማ አልቻለም። ዶክሱ ኳኒውን ይበልጥ እየጠለው መጣ። ስለዚህ ዶክሱ ኳኒውንና ሌሎቹ ሁለት ሰዎች ወደ አንድ ጥግ ወሰዳቸው። ከዚያም ሶስቱንም ደበደባቸው። በዚህ እስር ቤት ውስጥ ኳኒው ሰብአዊነት የጎደለው ስቃይ ደረሰበት። አጠቃላይ የአእምሮ ሁኔታው በቀውስ ውስጥ ነበር። ኳኒው ይህንን መከራ የተሞላበት ህይወት ለማቆም ሲል ራሱን ለማጥፋትም ሞክሮ ነበር። ነገር ግን ከዳነ በኋላ አሁንም ያንኑ ስቃይ መጋፈጥ ነበረበት። ዛሬ እናቱ ልጠይቀው በመጣች ጊዜ የልጇን አሰቃቂ ሁኔታ አይታ እናትየዋ እጅግ አዘነች። የህይወት ሰዎች ምንም ቢሉ ልጇ ደፋሪ መሆኑን ለማመን አሁንም ፈቃደኛ አልነበረችም። ስለዚህ በፍርድ ቤት ንጹህ መሆኑን ለማረጋገጥ መሟገቷን ቀጠለች። በመጨረሻ አንድ ምስክር አገኘች። ይህ ምስክር በዚያ ምሽት ኳኒው በወንጀሉ ቦታ እንዳልነበር ሊያረጋግጥ እንደሚችል ተናገረ። ምስክሩ ማስረጃ ካቀረበ ኳኒው ነፃ የመውጣት እድል ይኖረዋል። የኳኒው እናት እንግዲህ ታጋሽ እንደሆነ ነገረችው። ታጋሽ በመሆን ብቻ ንጹህነቱን የሚረጋገጥበት ቀን መጠበቅ እንደሚችል ገለጸችለት። ኳኒው የእናቱን ቁርጠኝነት አይቶ በልቡ ተስፋ ተሰማው። ወደ እስር ቤት ከተመለሰ በኋላ ማንም እንኳ በየቀኑ ቢደበደብ ዳግመኛ ህይወቱን ለማጥፋት አላሰበም። ፍርድ ቤቱ ጉዳዩን በድጋሚ የሚሰማበት ቀን ለመጠበቅ በትጋት ይመግብና የአካል ብቃት እንቅስቃሴ ያደርግ ነበር። በእስር ቤት ውስጥ ኳኒው ከአንድ አረጋዊ ጋር ጓደኛ ሆነ። ኳኒው ከአረጋዊ የማርሻል አርት ጥበብን ተማረ። አረጋዊው ለኳኒው እንደነገረው ስፍር ቁጥር የሌላቸው ሰዎች ስላዩ ኳኒው ነፍሰ ገዳይ እንዳልሆነ ገና ሲያየው እንዳወቀ ነገረው። ነገር ግን አንዴ እስር ቤት ውስጥ ከሆነ ንጹህነትን ማረጋገጥ የማይቻል መሆኑን ገለጸለት። አሁን ዋናው ነገር ራሱን መጠበቅ እንደሆነ መከረው። ዶክሱ አሁንም ኳኒውን በቀላሉ አልለቀቀውም። በዚያ ቀን ዶክሱ ግብረአበሮቹ ኳኒውን እንዲያጠቁ አዘዘ። ነገር ግን ኳኒው አሁን መደበቅ አቆመ። በወረቀት የተጠቀለሉ ሚስማሮችን እንደ መሳሪያ በመጠቀም አጥቂዎቹን ያሸነፈ አመለጠ። ዶክሱ እንኳ ከኳኒው ጥቃት ማምለጥ አልቻለም። ከዚያን ጊዜ ጀምሮ ዶክሱ እንኳን ለኳኒው ችግር ለመፍጠር አልደፈረም። ይህ ሁሉ ድፍረት የመጣው ከኳኒው እናት ነበር። እናቱ እንደምታድነው እርግጠኛ ነበር። ነገር ግን አንድ ሰው ሊጠይቀው እንደመጣ ሲነግረው የመጣው ብቸኛው ሰው ጠበቃ ሚን መሆኑን ኳኒው ያወቀ። እናቱ የት እንደሄደች ግራ ገብቶት እያለ ፖሊሶቹ የእናቱን የሞት ምስክር ወረቀት ሰጡት። የኳኒው እናት ድንጋጤውን መቋቋም አቅቷት ህይወቷን ለማጥፋት እንደወሰነች ነገሩት። ኳኒው ወዲያውኑ ቀውስ ውስጥ ወደቀ። እናቱ ለምን እንዲህ እንዳደረገች አልገባውም። ባለፈው ጊዜ ጠንካራና ታጋሽ እንዲሆን መክረው ነበር። ነገር ግን ኳኒው አሁን ሌላ ሰው ነፃ እንደሚያወጣው መጠበቅ እንደማይችል አወቀ። ኳኒው ለእናትየው የገባውን ቃል አሰበ። ንጽህናውን ማረጋገጥ ነበረበት። ለዘላለም በደፋሪነት ተከሶ መኖር አልቻለም። ስለዚህ በማግስቱ ኳኒው ሆን ብሎ ዶክሱን ተነኮሰው። ሁለቱ ወገኖች እየተዋጉ ሳሉ ኳኒው በቀጥታ ቢላዋ በመጠቀም የዶክሱን ፊት ሰነጠቀው። የእስር ቤቱ ዘበኛ ሲመጣ ኳኒው ራሱን በቢላዋ ሆዱ ላይ ወጋ። ኳኒውና ዶክሱ ደም በደም ሆነው ተኝተው ሲያይ ዘበኛው በፍጥነት አምቡላንስ ጠራ። ሁለቱም ወዲያውኑ ለሕክምና ተወሰዱ። ነገር ግን በእውነቱ ይህ ሁሉ የኳኒው እቅድ አካል ነበር። የዶክሱን ደም ተጠቅሞ ራሱን የወጋ አስመስሎ ነበር። ወደ ድንገተኛ ክፍል በሚሄዱበት መንገድ ላይ ኳኒው በድንገት ተነስቶ የእስር ቤቱን ዘበኛ ጠቃ። ዘበኛው መልሶ ለመዋጋት ጊዜ አላገኘም። ኳኒው መርፌ ደቀነበት። ካቴናውን የሚፈታበትን ለኳኒው ቁልፉን ከመስጠት ውጭ ሌላ አማራጭ አልነበረውም። በመኪና ውስጥ በነበረው ረብሻ ምክንያት መኪናውን ቁጥጥር አጥቶ ተገለበጠ። ኳኒውም አጋጣሚውን ተጠቅሞ አመለጠ። ኳኒው ሲሮጥ ወደ ኋላ እያየ ከኋላው የነበረው የእስር ቤቱ ዘበኛ ሽጉጥ አወጣ። ሊተኩስ ሲል ግን የኳኒውን የሚያሳዝኑ አይኖች አየ። ከዚያም በዝምታ ሽጉጡን አወረደ። ምናልባትም ኳኒው በእርግጥ ነፍሰ ገዳይ እንዳልሆነ ማመን ጀምሮ ሊሆን ይችላል። በየትኛውም ዘመን ቢሆን ከእስር ቤት ማምለጥ ትልቅ ክስተት ነው። ፖሊሶቹ ወዲያውኑ ኳኒውን ፍለጋ ወጡ። ኳኒው ምንም እንኳ ቢያመልጥም በወቅቱ አስቸጋሪ ሁኔታ ውስጥ ነበር። በአጋጣሚ መኪናቸው የተበላሸባቸው የውጭ ሀገር ጥንዶች አገኘ። ኳኒው መኪናቸው እንዲጠግኑ ረዳቸው። እነሱም በጣም አመሰገኑት። እንዲሁም ኳኒው መንገድ ላይ በፖሊስ እንዳይያዝ ረዱት።
መኪናቸውንም አዋሱት። በዚህ ጊዜ ኳኒው የሚሄድበት ስላልነበረው ወደ ጠበቃ ሚን ለመሄድ ተገደደ። ጠበቃ ሚን ወዲያውኑ እንደሚረዳው ቢገልጽም በድብቅ ግን ለፖሊስ ደወለ። ጠበቃው ለኳኒው እንደነገረው ባለፈው ጊዜ የተጠቀሰው የምስክር በእውነቱ ውሸት ነበር። የኳኒው እናት ይህንን እውነታ መቀበል አልቻለችም። ልጇን ለመጋፈጥ አፍራ ነበር። ስለዚህ የሞኝነት ድርጊት መረጠች። በመቀጠልም ጠበቃ ሚን እናቱን ትታለች የሄደችውን የእጅ ጌጥ ለኳኒው ሰጠው። ኳኒው የእጅ ጌጡን ሲመለከት እጅግ አዘነ። ነገር ግን በዚህ ቅጽበት የፖሊስ መኪና ድምጽ ሰማ። ኳኒው ጠበቃ ሚን ለፖሊስ እንደደወለ ወዲያውኑ ተረዳ። ኳኒው ተቀምጦ ሞትን መጠበቅ ስላልፈለገ በፍጥነት በመስኮት ዘሎ አመለጠ። ኳኒው በጉዳዩ ላይ ያለውን ችግር ለማወቅ ቆረጠ። ከዚያም ወደ አንድ ኢንተርኔት ካፌ ሄደ። እዚያም ያን ብሎገር ቪዲዮ ተመለከተ። ዝርዝሩን ከመረመረ በኋላ ብሎገሩ ኳኒው በእርግጠኝነት እውነተኛ ወንጀለኛ እንዳልሆነ ደምድሞ ነበር። ይህ ብሎገር በጌም ውስጥ የኳኒው የቡድን አጋር የነበረው ሲሆን ቅጽበት ስሙ ሃሪማን ነበር። በዚህ ጊዜ ኳኒው ከሃሪማን የድምጽ መልእክት ደረሰው። የኢንተርኔት ካፌው ባለቤት ለፖሊስ እንደደወለ አስጠነቀቀው። ሃሪማን ኳኒው ሆቴል ውስጥ እንዳያገኝ ነገረው። ሆቴሉ ከደረሰ በኋላ ኳኒው ሃሪማን የተባለውን ሰው ትንሽዬ ሴት ልጅ መሆኑን አወቀ። ስሟ ዮውል ይባላል። ኳኒው በአሁኑ ጊዜ ክትትል የተደረገበት ስለሆነ እዚያ ብዙ መቆየት አልቻለም። ወደ ሚስጥራዊ ቤቷ ወሰደችው። ዮውል ከሰዎች ጋር የመግባባት ችግር ያለባት ሰው ነበረች። በስልክ ብቻ መገናኘት የምትመርጥ በመሆኗ በጌም ውስጥ የድምጽ መቀየሪያ በመጠቀም ወንድ መስላ ትቀርብ ነበር። ከዚያም ዮውል ለኳኒው ምግብ አዘጋጀችለት። ይህም ኳኒው ባለፉት ጥቂት ቀናት ውስጥ የበላው ምርጥ ምግብ ነበር። እየበላ ሳለ ስለ እናቱ አሰበ። የራሱን መቆጣጠር አቅቶት እንባው ፈሰሰ። በዚህ ጊዜ በሩ ተንኳኳ። ዮውል ኳኒው ንጹህ መሆኑን ለማረጋገጥ መርዳት ፈልጋ ነበር። ስለዚህ በጌም ውስጥ የነበሩትን የቡድን አጋሮቿን በሙሉ ሰበሰበች። በመካከላቸው የዩኒቨርሲቲ ፕሮፌሰሮችም ሆኑ ስርዓት ሰዎች ነበሩ። ነገር ግን ሁሉም አንድ የሚያመሳስላቸው ነገር ነበራቸው። እነሱም የኳኒው ንጹህ መሆን ማመናቸው ነበር። በዚህ መንገድ ከስር ያመለጠው ኳኒው ትንሽ ቡድን አገኘ። በመጨረሻም ዮውል የመረመረቻቸውን ሰነዶች አወጣች። ዮውል በሆቴሉ አሳንሰር ውስጥ የታየው የኳኒው የካሜራ ምስል ተቀነባብሮ እንደተሰራና በካሜራ ላይ የታየው ትልቅ የጭነት መኪናም በጣም አጠራጣሪ መሆኑን አወቀች። ምርመራ ካደረገች በኋላ በቅርቡ ከኳኒው ጉዳይ ጋር በጣም ተመሳሳይ የሆኑ ብዙ ጉዳዮች መኖራቸውን ደረሰችበት። በእነዚህ የመድፈርና የመግደል ወንጀሎች ውስጥ ተጠርጣሪው በ24 ሰዓታት ውስጥ መለየት ማሰር ተችሏል። ይህ ቀደም ሲል በጣም አስቸጋሪ ነበር። አሁን ግን በተደጋጋሚ ተከስቷል። ይበልጥ የሚገርመው ደግሞ በእያንዳንዱ የወንጀል ትዕይንት አቅራቢያ ያ ትልቅ የጭነት መኪና ይታይ ነበር። ይህ ድርጊት ለረጅም ጊዜ የታቀደ መሆኑን ያሳያል። ዋናው አቀነባባሪ ለማግኘት ቡድኑ ተከፋፍሎ እርምጃ ለመውሰድ ወሰነ። እንደጠረጠሩትም ያንን ትልቅ የጭነት መኪና ያገለገሉ መኪናዎች መሸጫ ገበያ ውስጥ አገኙት። መኪናውን ሲከተሉት መዳረሻው አንድ ህንጻ ሆኖ አገኙት። ኳኒው በራሱ ህንጻ ውስጥ ምርመራ ለማድረግ ወሰነ። የምርመራውን አደጋ ለመቀነስ ዮውል የህንጻውን ሴኩሪቲ ሲስተም ሃክ አደረገችው። ከዚያም የሁሉን ሰው እንቅስቃሴ በካሜራ መከታተል ሁኔታውን ለኳኒው በየደቂቃው ሪፖርት ታደርግለት ነበር። ኳኒው ዮውል በነገረችው መሰረት በጥንቃቄ ወደ ክፍሉ ሄደ። ነገር ግን ኳኒው ወደ ውስጥ ሲገባ እጅግ ደነገጠ። በክፍሉ ውስጥ ያለው ሳጥን በውስጡ ሬሳ ይዞ ነበር። ይህ ሬሳ ደግሞ የአንድ ታዋቂ የኮሪያ ተዋናይ ነበር። ኳኒው በመገረም ላይ ያለ ከበሩ ውጭ የሰዎች እግር ኮቴ ተሰማ። ዮውል አንድ ሰው እንደመጣ ለኳኒው ነገረችው። ኳኒው በአንድ ጥግ ተደብቆ የእነዚህን ሰዎች እንቅስቃሴ ተከታተለ። እነዚህ ሰዎች የወንጀል ትዕይንቶችን በማስመሰል ላይ የተሰማሩ የሰዎች ስብስብ መሆናቸውን በፍጥነት ተረዳ። የሚያደርጉት ነገር ሁሉ የተደራጀና ጥንቃቄ የተሞላበት ነበር። ክፍሉ በአጭር ጊዜ ውስጥ ወደ ወንጀል ትዕይንት ተቀየረ። መሬት ላይ ያለው ደምም ሆነ በፎቶ ላይ ያለው የጣት አሻራ ሁሉም የሐሰት ነበሩ። ኳኒው የእነዚህን ሰዎች ምንም ስሜት ሳይታይባቸው ነገሮችን ሲያደራጁ ሲመለከት ስለ ጉዳዩ ሲያስብ ሆዱ ተሸበረ። ይህ ክፍል አስቀድሞ የተዘጋጀ ወጥመድ ነበር። በክፍል ውስጥ የቀሩት የጣት አሻራዎች ባለቤት እነሱ ሊከሱት ያሰቡት ሰው ነበር። ኳኒው ስለ ራሱ ጉዳይ አሰበ። ወንጀሉ ከተፈጸመ ጀምሮ እሱ እስከተያዘበት ጊዜ ድረስ 24 ሰዓት እንኳ አልሞላም ነበር። በተጨማሪም ማስረጃ አሳማኝ ስለነበር በፍጥነት ተፈርዶበታል። የሱም ጉዳይ በዚህ መንገድ የተቀነባበረ ይመስላል። ህይወቱን አደጋ ላይ ጥሎ ከእስር ቤት ባያመልጥ ኖሮ ምናልባት ለቀሪ ህይወቱ እንዴት በሐሰት እንደተከሰሰ ሲያውቅ ይቀር ነበር። ነገር ግን በዚህ ጊዜ ኳኒው የዚህ ሁሉ ዋና አቀነባባሪ ጠበቃ ሚን መሆኑን ገና አላወቅም ነበር። ጠበቃ ሚን የመላው ከተማ መረጃ በእጁ ነበር። እንዲሁም አንዳንድ ባለስልጣናትን በግል ጉዳዮቻቸው ይረዳ ነበር። የእሱ አሰራር ዘዴ ለነሱ ባለስልጣናት ተጠያቂ የሚሆን ሰው መፈለግ ነበር። ልክ እንደዚህ ተዋናይሞት ሁሉ ጠበቃ ሚን ካሰበ በኋላ አንድ ሴት መረጠ። ምክንያቱም ይህች ሴት ቤተሰብ አልነበራትም፣ ዝቅተኛ የኑሮ ደረጃ ላይ ያለች ነበረች። ስለዚህ ሰዎች ላከባትና ራሷን እንድስት አደረገ። ከዚያም ጸጉሯና የጣት አሻራዋን በተሳካ ሁኔታ ወሰዱ። በመጨረሻም ይህንን ማስረጃ አስቀድመው ባዘጋጁት የወንጀል ትዕይንት ላይ አስቀመጡት። ከዚህ በፊት ይህ አይነት ወንጀል ማስመሰል ከሽፎባቸው አያውቅም። ኳኒው ወደ ሚስጥራዊ ቤቱ ከተመለሰ
ከመለሰ በኋላ የውል በወንጀል ቦታው በነበረችበት ሴት በጣት አሻራ እንድትፈልጋት ጠየቃት። ጥቂት ክትትል ካደረጉ በኋላ ድምጿ ስልኳ የጠፋባትና ለኳኒው ደውላ የነበረችው ሴት ድምጽ መሆኑን አወቁ። ከዚያም ኳኒው ሴትዮ ያለችበትን ቦታ አወቀ። ነገር ግን ቦታውን ለቃ መሄዷን አልጠበቅም ነበር። እንዲሁም ኳኒው አዲስ አደጋ ገጠመው። ኳኒው ከእስር ቤት ካመለጠ በኋላ ጠበቃሚን በተንኮል ዶክሱና ግብረ አበሮቹን ከስር እንዲፈቱ ማድረጉ ታወቀ። የጠበቃሚን ዓላማ ዶክሱ ኳኒውን እንዲያጠፋው ነበር። ስለዚህ ኳኒው ምን እየተፈጠረ እንዳለ ሳይረዳ በዶክሱ እና በሰዎቹ ተይዞ ታሰረ። የድሮ ጠላቶቹ እንደገና ተገናኙ። በዚህ ጊዜ ዶክሱ ከበፊቱ የበለጠ ጨካኝ ሆኖ ነበር። ዶክሱ ኳኒው ራሱን እስኪደማ ድረስ ከመደብደቡም በላይ እጅግ የከፉ ዘዴዎችን በመጠቀም ሊበቀለው ሞከረ። በዚያ ቅጽበት የፖሊስ ቡድን በድንገት ገባ። ዶክሱና ግብረ አበሮቹ ተያዙ። ኳኒው አጋጣሚውን ተጠቅሞ አመለጠ። ኳኒው አደጋ ላይ መሆኑን አይቶ ለፖሊስ የደወለችው የውል ነበረች። ነገር ግን እነዚህ ሰዎች የኳኒውን ቦታ እንዴት ሊያውቁ እንደቻሉ የውል አልገባትም ነበር። ምናልባት በኳኒው ላይ ጂፒኤስ ካልተገጠመ በስተቀር ከጥቂት ፍተሻዎች በኋላ የውል ግምት ትክክል መሆኑ ተረጋገጠ። በኳኒው እናት እጅ ጌጥ ውስጥ ጂፒኤስ አገኘ። ይህ የእጅ ጌጥ በጠበቃ ሚን የተሰጠው ስለነበር ሁሉም ነገር ከሱ ጋር የተያያዘ መሆኑን አወቀ። ኳኒው የእናቱን ማስታወሻ መጣል ባይፈልግም አማራጭ አልነበረውም። በዚህ ጊዜ ፕሮፌሰሩ በተሳካ ሁኔታ ድሮን አዘጋጅተው ነበር። ከጥቂት ምርመራዎች በኋላ ጠበቃ ሚን የሁሉ ነገር ዋና አቀነባባሪ መሆኑን አወቁ። ይህ ሰው በሚስጥራዊ ህንፃ ውስጥ ግዙፍ ሰርቨር ዘርግቶ ነበር። ከዚያም ለከፍተኛ ባለስልጣናት ተጠቂ የመሆኑ ሰዎች ይፈልጋል። በሰርቨር ውስጥ ብዙ ማስረጃዎች እንዳሉ ቢያውቅም አሁን ግን ሊያገኙ የሚችሉበት መንገድ አልነበረም። ጠበቃ ሚን ደካማ ጎኑን እንዲያሳይ ለማድረግ ኳኒው ቀድሞ ጥቃት ለመሰንዘር ወሰነ። በቡድኑ አባላት እርዳታ ኳኒው አስቀድሞ የተዘጋጀውን የወንጀል ትዕይንት አበላሸው። ከፀጉር ቤት ያመጣውን ፀጉር በክፍሉ ውስጥ በመበተን የልጅቱን ዲኤንኤ መለየት እንዳይችሉ አደረገ። እንዲያውም መልእክት ጭምር ትቶ ሄደ። ጠበቃ ሚን ግን ምንም አልደነገጠም። ሁኔታውን ለመቆጣጠር ሁለት ቡድኖችን ላከ። አንደኛው ቡድን ኳኒው እንዲፈልግ፣ ሁለተኛው ደግሞ አዲስ የወንጀል ትዕይንት እንዲያዘጋጅ ታዘዘ። ነገር ግን ኳኒው ተዘጋጅቶ ነበር። ኳኒውና የቡድኑ አጋሮቹ የጠበቃ ሚን ሰዎችን ማወክ ጀመሩ። እንዲያውም መኪናቸውን አፈነዱት። ይህ ለጠበቃ ሚን ራስ ብታት ሆነበት። ምክንያቱም በዚህ ጊዜ ተዋናዩን የገደለችው እውነተኛ ወንጀለኛ የሊቀመንበር ቾይ ልጅ ነበረች። ልጁን ከዚህ ጉዳይ በፍጥነት ለማውጣት ሊቀመንበር ቾይ ጠበቃ ሚንን ሊያስጨንቁት ነበር። ጠበቃ ሚን ሁለተኛ የወንጀል ትዕይንት ከመፈጠሩ በፊት መገናኛ ብዙሃን አስደንጋጭ ዜና ወጡ። ታዋቂው ተዋናይ በሆቴል ውስጥ በሚስጥራዊ ሁኔታ ሞቶ ተገኘ። አስከሬኑ በመስታወት ገንዳ ውስጥ ተዘፍቆ ነበር። አልጋው ላይ ተኝታ የነበረችው ደግሞ የሊቀመንበር ቾይ ልጅ ነበረች። ስለዚህ የሊቀመንበር ልጅ በፖሊስ ተጠርጣሪ ሆና ተለየች። ዜናው በየቦታው ሲሰራጭ ሊቀመንበር ቾይ ወዲያውኑ ተቆጡ። ጠበቃ ሚን ደውለው ወቀሱት። ያኔ ነው ጠበቃ ሚን ኳኒው ተራ ሰው እንዳልሆነ የተረዳው። ጠበቃ ሚን ከኳኒው የስልክ ጥሪ ደረሰው። ነገር ግን ሲያወራው ተረጋግቶ ነበር። ስልኩን ከዘጋ በኋላ ግን ጠበቃ ሚን ወዲያውኑ አጠገቡ ያሉ ነገሮችን ሰባበረ። በዚህ ቅጽበት ረዳቱ በጠረጴዛ ላይ ወድቃ አያት። ኳኒው በአቅራቢያው መሆኑን የተረዳው ጠበቃ ሚን በፍጥነት ወደ ምስጢራዊ ክፍሉ ተደበቀ። ነገር ግን ኳኒው እዚያ ይገኛል ብሎ አልጠበቀም ነበር። ኳኒው የጠበቃ ሚንን ፀጉር ይዞ መሬት ላይ ዘረረው። በመቀጠልም ኳኒው ጠበቃ ሚንን ክፉኛ ደበደበው። ጠበቃ ሚን ላመልጥ ቢሞክርም ኳኒው መልሶ ጎትተው። ከዚያም በኋላ ኳኒው የጠበቃ ሚን ኮምፒውተር በመመርመር እንዴት ጉዳት እንደደረሰበት ሙሉ ሂደቱን አየ። እናቱም እርዳታ ስትጠይቅ የሚያሳይ ምስል ተመለከተ። በዚህ ጊዜ ጠበቃ ሚን ስለ ኳኒው እናት ሞት እውነቱን ተናገረ። በዚያን ጊዜ እናቱ ራሷን አላጠፋችም፣ ይልቁንም በጠበቃ ሚን ታንቃ ነው የሞተችው። ዓላማውም ኳኒው የመኖር ፍላጎቱን እንዲያጣ ለማድረግ ነበር። ይህንን የሰማው ኳኒው ቁጣውን መቆጣጠር አልቻለም። የጠበቃ ሚንን ፊት በተደጋጋሚ በቦክስ መታው። ኳኒው የጠበቃ ሚንን ደብድቦ ሊገድለው ሲል በድንገት ስልክ ተደወለለት። ስልኩን ሊያነሳ ሲል በሌላኛው መስመር የቡድን አጋሮቹ ለእርዳታ ሲጮ ሰማ። ጠበቃ ሚን እንደተናገረው ሁሉም የኳኒው ቡድኖች አጋሮቹ በዶክሱ ተይዘው ሞታቸውን እየጠበቁ ነው። ኳኒው ነፃነቱን ማግኘት ከፈለገ እዚያ ቆይቶ ሁሉን መረጃዎች ወደ ዩኤስቢ መላክ አለበት። ነገር ግን ይህ ከሆነ ጓደኞቹ በሱ ፋንታ ይሞታሉ። ኳኒው ግን ለራሱ ሲል ጓደኞቹ መስዋዕት እንደማያደርግ ተናገረ። ስለዚህ እነሱን ለማዳን ወደዚያው በፍጥነት ሄደ። ኳኒው በመንገድ ላይ ያለ ጠበቃ ሚን ደውሎ የዮውልን የጣት አሻራና ዲኤንኤ እንዳገኘ ነገረው። ስለዚህ ጠበቃው የሊቀመንበር ቾይ ልጅ ወንጀል በዮውል ላይ ሊያሳብብበት እንደሆነ ገለጸለት። ኳኒው በጥላቻና በቁጣ ተሞልቶ ወደ ቦታው ደረሰ። በዚህ ጊዜ ሁሉም ጓደኞች ታስረው ነበር። ዶክሱ በሽጉጥ ያስፈራራቸው ነበር። ሁሉም ሊሞቱ እንደሆነ ባሰቡበት ቅጽበት በድንገት መብራት ጠፋ። ይህም ዶክሱና ሰዎቹ ግራ እንዲጋቡ አደረጋቸው። ኳኒው ያንን አጋጣሚ በመጠቀም የፍሎረንሰት ዱቄት በተነባቸው። ከዚያም በፍሎረንሰቱ ምክንያት የሚታየውን አካላቸውን እየለየ ቃት ሰነዘረ። ኳኒው ግን በጨለማ ውስጥ አይታይም። ጓደኞቹን በተሳካ ሁኔታ ዳነ። በተመሳሳይ ጊዜ ኳኒው በፖሊሶች ይታደን ነበር።
ከፖሊስና ከዶክሱ ለማምለጥ መኪናዎች እስኪያወጣ ድረስ ፍጥነቱን ጨመረ። በመጨረሻም ጓደኞቹ አስተማማኝ ቦታ ላይ ከደረሱ በኋላ ፖሊሶቹና ዶክሱን ወደሱ እንዲከተሉት ለማድረግ ብቻውን መንዳት ቀጠለ። ይህ ጓደኞቹ ሌሎቹን ጉዳዮች ለማከናወን ጊዜ ሰጣቸው። የውል አጋጣሚውን ተጠቅማ ሁሉን መረጃዎች ወደ ቴሌቪዥን ጣቢያ ውስጥ ኮምፒውተር አስገባች። ሌሎቹ የቡድን አባላት ደግሞ ኳኒው እንዲያመልጥ በመርዳት ላይ ነበሩ። ይህ ትዕይንት ብዙ ጊዜ ከሚጫወቱት የቪዲዮ ጌም ጋር ይመሳሰል ነበር። ልዩነቱ በጌም ውስጥ ኳኒው ለጓደኞቹ ወይም ጓደኞቹ ለሱ መስዋዕት ይሆኑ ነበር። በዚህ ጊዜ ግን ሁሉም ጓደኞቹ ኳኒውን ለመጠበቅ በአንድነት ቆሙ። የውል መረጃውን በሙሉ ካስገባች በኋላ ዶክሱ እዚያው ደርሶ አግታት። በእርግጥ ኳኒው የውልን ለማዳን ወደ ኋላ አላለም። በዚህ ጊዜ የፖሊስ መኪናዎች ከበቡት። ኳኒው ሊይዙት የሚፈልጉት ዋናው ወንጀለኛ ነበር። ኳኒው እንደተሸነፈ ሰው እጆቹን ወደ ላይ አነሳ። ጠበቃ ሚን እቅዱ የተሳካ መስሎት በደስታ እያበደ ሳለ በድንገት በኮምፒውተር ላይ ያለው መረጃ ሁሉ መጥፋቱ እንደጀመረ አወቀ። ኳኒው በወቅቱ የሰካው ዩኤስቢ በየውል የተሰራ ቫይረስ ያለበት ነበር። አሁን ሁሉም ነገር በየውል ቁጥጥር ስር ሆነ። ፖሊሶቹ ኳኒውን ሊያስሩት ሲሉ በኮሪያ ጎዳናዎች ላይ ባሉ ትላልቅ ስክሪኖች ላይ አንድ አስገራሚ ቪዲዮ በድንገት ታየ። በቪዲዮ ላይ አንዲት ቆንጆ ጋዜጠኛ የኳኒውን ጉዳይ በዝርዝር ተነተነች። ያቀረበችው ማስረጃ በጠበቃ ሚንና በአንድ ከፍተኛ ባለስልጣን መካከል የተደረገ የጥሪ ድምጽ ነበር። እንዲሁም በጠበቃ ሚን ሰዎች የተቀነባበረው የወንጀል ትዕይንትና እንዴት ተለዋዋጭ ተከሳሽ እንደሚፈልጉ የሚያሳይ ምስል ቀረበ። ሁሉም ነገር ይፋ ሆነ። መላው ሀገሪቱ ከኳኒው ጉዳይ ጀርባ ያለውን እውነት አየ። እውነተኛው ነፍሰ ገዳይ የአንድ ምክር ቤት አባል ልጅ ነበር። ኳኒው በዘፈቀደ የተገኘ ተለዋጭ ተከሳሽ ብቻ ነበር። ሁሉም ማስረጃዎች ሲቀርቡ የጠበቃ ሚን እውነተኛ ማንነት በሁሉም ዘንድ ታወቀ። ሁሉም ሰው በዚህ ጉዳይ ላይ ትኩረት አደረገ። ፖሊስ ጠበቃ ሚን ቤት ሲደርስ ሊያመልጥ ሲዘጋጅ ነበር። ነገር ግን የመኪናው መሪ ወልቆ ነበር። አሁን ማምለጫ መንገድ አልነበረውም። ጠበቃ ሚን ተይዞ ወደ እስር ቤት ተላከ። በዚህ ጊዜ እሱ የዶክሱ አዲስ ኢላማ ሆነ። ኳኒው በመጨረሻ ስሙ ታድሶ ከስር ተለቀቀ። ሁሉም ነገር ካበቃ በኋላ ኳኒው የቡድን አጋሮቹን ምግብ ጋበዛቸው። በፊታቸው ላይ ያለው ፈገግታ ደማቅ ነበር። ታሪኩ እዚህ ላይ ያበቃል። መልካም ጊዜ